እኔ ግን ያ ሁሉ ድካምና ልፋት አይገባኝም። እዛ ሲሄድ ቸርች የመጀመር ሐሳቡ አለ። ማንም ሰው ፍሮም ዘ ስክራች ተነስቶ ንጽህና ከሰራ የፎቅ ባለቤት ይሆናል። ሪስፔክት ማድረገው ፓስተር ብሎ ነው ሽጉጥ የደቀነብኝ። አጎነ ብሎ ይሄድ ተው ከሌ ብር ስጣቸው ስለ አልኩት የአገልጋይ ተነሳና ትንቢት ተናገረ። መኪናው ይመለሳል። አራተኛ ቀን ላይ አልጋይ ላይ ሆኜ አብሮ ነበር። ምን አጠፋ? ገጠር ከተማ አገልግዬ ተንከራትቼ በስንት ጸሎት የሰጠኸኝን መኪና ሌቦቹ ተይዘዋል። ሰላም ለእናንተም ተመልካቾቻችን፣ እንዴት ቀረማችሁ? ያው ምስክር ሳምንት የቴሌቪዥን ዝግጅታችን ዛሬ እናንተ መጥቷል። በርካታ ሳምንታትን የተለያዩ እንግዶችን ወደ እናንተ ሳደርስ ቆይቻለሁ። ከኢትዮጵያ ውጭም ያሉ እንግዶችን ወደ እናንተ ደርሰዋል። በተለይ ባለፈው ባቀረብኳት እህት ብዙዎቻችሁ እንደተነካችሁና እንደተባረካችሁ እየደወላችሁልን ነው። እሷም ራሱ ደውላ በጣም መባረኳና ብዙ ሰዎች ወደ እሷ ደውሎ ደግሞ ተመሳሳይ ችግር እንዳለባቸው እና እንደዚሁ እግዚአብሔር ደግሞ እነሱንም ነፃ እንዲያወጣቸው እንደሚፈልጉ መስክረዋል። እንግዲህ ይሄ ምንድነው ምስክርነት? እዚህ የምናቀርባቸው ምስክሮች በህይወታቸው የተፈተኑና ያለፉ ሰዎችና ያለፉበትን ጎዳና እንዴት እንዳለፉ ወደ እናንተ ሲያቀርቡ የብዙ ሰዎች ቋጠሮ ይፈታል። ስለዚህ ዛሬ ደግሞ ከኢትዮጵያ ወጣ ብለን ከደቡብ አፍሪካ ወንድማችን ፓስተር ሳሙኤል ጌታቸውን ይዤላችሁ ቀርቤያለሁ። ፓስተር ሳሙኤል ጌታቸው እንግዳችን ለመሆን ፈቃደኛ ስለሆን አመሰግናለሁ። እንግዲህ ፓስተር ሳሙኤል ፓስተር ዶክተር ሳሙኤል ነው ማለት ያለብኝ አይደል? እንግዲህ በጣም ይቅርታ ፓስተር ዶክተር፣ ምክንያቱም አንዳንድ ጊዜ ብዙ ጊዜ ይለመድና ይረሳል። ሰው ስንት ደግሞ ያገኘበትን ነገር እንደው በቀላሉ መርሳትም አያስፈልግም። ፓስተር ሳሙኤል እንግዲህ ያው ብዙ ታሪክ አለ። ከኢትዮጵያ ከክፍለ ሀገር ጀምሮ ከመካነ ኢየሱስ ከዛ ቃለ ሕይወት ከዛም ደግሞ ኤፍቢአይ ከዛ ደግሞ አሁን ደግሞ በደቡብ አፍሪካ ብዙ ታሪክ አለህና አሁን በዓለም ዙሪያ ሁሉ እየዞርክ እያገለገልክ ነው። ዛሬ እንግዲህ ተመልካቾቻችን አገልግሎትን ነው ከዚህ በፊት የሚያውቁት። በአገልግሎት ብዙ ሰዎች ተጠቅመዋል። ዛሬ ደግሞ ህይወትን ደግሞ ምክንያቱም ትልቁ የክርስቲያን የአገልጋይ እሴቱ ህይወቱ ነው። ያለፈበት የመጣበት ነው እንጂ አሁን የደረሰበት አይደለም። ስለዚህ ስለ ራስህ ያው ይሄው ምስክር ነው። መድረኩን ሰጥቻለሁ። ከልጅነት ከቤተሰቦች ጀምሮ የት እንደተወለድክ ልጅነት እንዴት እንዳደግ። እሺ አመሰግናለሁ ተስፍሽ፣ እንግዲህ እንግዳ አድርገህ ስለጋበዝከኝ። እንግዲህ ያው በእግዚአብሔር ቸርነት በእግዚአብሔር ጸጋ በአገለገልኩባቸው የ31 ዓመት የአገልግሎት ህይወት ውስጥ በብዙ ውጣ ውረድ አልፌያለሁ። ያው በእግዚአብሔር ጸጋ ዛሬ ለደረስኩበት ደረጃ እንድደርስ የጌታ ምሕረት የጌታ ቸርነትና ደግነት ደግፎኛል። ያው መነሻዬ ሆሳና ነው። ያደግኩት ሆሳና ነው። የተወለድኩት በሌሳ የሚባል የገጠር ከተማ ነው። እንግዲህ ሆሳናን በተመለከተ በዛን ወቅት የነበረ ነጮች የሚያክሙበት ሆስፒታል በሌሳ የሚባል ገጠር ከተማ ስለነበር እዛ ነው የተወለድኩት። ሆሳና አደግኩ። የመጀመሪያ ደረጃ ትምህርቴን ሆሳና ተማርኩ። ከዛ ቀጥሎ ደግሞ አቃቂ አድቬንቲስት አዲስ አበባ አዳሪ ትምህርት ቤት መጥቼ ተመርያለሁ። በትምህርት ጥሩ ነበርኩኝ። ከክፍል አንደኛ ከኦል ሴክሽን አንደኛ ወጣ ነበር። እንግዲህ እግዚአብሔር ጥሪውን ወደኔ ሲያመጣ የኔ ፍላጎት ራሴን ችዬ በቂ የወር ገቢ ኖሮኝ በቤተክርስቲያን ላይ ጥገኛ ሳልሆን እግዚአብሔርን የማገልገል ራዕይ ልብና ጸሎት ነበረኝ። ሆኖም ግን ያው እኔ ያልኩት አይደለም የሆነው፣ እግዚአብሔር ያለው ሆኖ ወደ መንፈሳዊ ዓለም መጥቻለሁ። ከዛ ወደዛ ከመሄዳችን በፊት አሁን እዚህ ጋር ሲታይ ሳሙኤል በልጅነቱ ምን ይመስል ነበር? ቤተሰቦቹ ምን አይነት የክርስቲያን ቤተሰብ ናቸው ወይስ አማኝ አልነበሩም? ልጅነትን እስቲ ያስታውስ። የኔ ቤተሰቦች ክርስቲያኖች ናቸው። አባቴ በጌታ ነበሩ። አባቴ ከ1961 ጀምሮ በጌታ ነው። እንደውም እሱ ጌታን ያገኘውና የተጠመቀው ሐረር
ሙሉ ወንጌል ነበር። ጅጅጋ፣ ድሬዳዋ፣ ቀቢ ዳሃር ወደዛ ከኃይለ ሥላሴ ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ ፈጥኖ ደራሽ አየር ወለድ እዛ ላይ ያገለግል ነበር። በዛ አጋጣሚ ነው ጌታ ኢየሱስን ያገኘው። እንግዲህ ይህን ጌታ ኢየሱስ አግኝቶ ነው ወደ ሆሳዕና ከተማ የመጣ። ወደ ሆሳዕና ከተማ ከመጣ በኋላ ከእናቴ ጋር ተዋወቁ። እሷም እንደዚሁ ከ1963 ጀምሮ ዘማሪ ነበረች። በኳየር ውስጥ ትዘምር ነበር። ያው በጌታ ቤት ነው ያደግኩት። የሚገርም ነው። እሳቸው ሐረር ላይ ነው ጌታን አግኝተው። በጣም የሚገርም ነው። እንደውም ሐረር ወንጌል ይሄዳል ሲባል ወንጌል ወደ ሆሳዕና ላከ ማለት ነው። እና የአገልጋይ ነበሩ አባቴ ያው ፓርት ታይም አገልጋይ ነበር። ማን ይባላሉ? አቶ ጌታቸው ይባላል። ከዚህ በፊት የቤተክርስቲያን ሽማግሌም በተለያየ ደረጃዎች አገልግሎት ላይ አገልግሏል። በንግድ ነው ቤተሰቦች የሚተዳደሩት። ቢዝነስ ማን ነው የሚባለው። ንግድ ላይ ያተኩራል። ያው ከሀገር ውጭም አሜሪካን ሀገር ይመላለስ ነበር። ግሪን ካርድ ነበረው። ሆሳዕናም የንግድ ተቋማት አላቸው። እዚህም አዲስ አበባ ቤት አለን እና ጥሩ የራሱን ስራ እየሰራ ጌታን ባለው ጊዜ የሚያገለግል አገልጋይ ነው። ፓርታይም አገልጋይ። እናትስ ነው? ምክንያቱም በዚህ አጋጣሚ ስማቸውን እናንሳ፣ ታሪክ ስለሆነ የሚቀመጠው። እውነት ዘማሪም ነበሩ ብለሃልና ስለሳቸውም ትንሽ ነገር። እናቴም እንደዛው ማን ይባላል? ከበቡሽ አዳነ ትባላለች። አገልጋይ ናት፣ የኳየር አገልጋይ ነች። እንደዚሁም ደግሞ ጎን ለጎን ቤተሰቧን ለማስተዳደር ያው ከአባቴ ጋር ቢዝነስ ይሰራሉ። ለጌታ ጥሩ ልብ፣ ጠንካራ ልብ ያላት ሴት ናት። ያ በሚያሳዝን መልኩ የዛሬ ዓመት ግብፅ ሀገር አገልግሎት ላይ ሆኜ ነው አባቴ ወደ ጌታ ሄደው። ትንሽ የጤና ኮምፕሊኬሽን ነበረው። ሕክምና ይከታተል ነበር አሜሪካን ሀገር። ወደዛ ለመሄድ ተዘጋጅቶ እያለ ድንገት ወደ ጌታ ሄደዋል። በጌታ ሆነው ስለሄዱ ያ መጽናኛችን። እናት አሉ አሁን ያገለግላሉ። እናቴ ያለች በህይወት አለች። በትርፍ ጊዜዋ ታገለግላለች። አብዛኛውን ጊዜዋን ያሉትን ስራዎች በኃላፊነት ብታንቀሳቀሰው እሷ ናት። ስለዚህ አንተ መቼ ጌታን አገኘ ተብሎ አይጠየቅም ማለት ነው። በእርግጥ ጌታ እንግዲህ በደንብ ገብቶኛል ብዬ ማስበው 1979 ላይ ነው። በምን አጋጣሚ? ያው በቤታችን ይዘመራል። እንደውም አንድ ከዚህ በፊት አሁን ቤተሰቦቼ አሁን ለደረሱበት ደረጃ ከመድረሳቸው በፊት ከባንክ ወስደው የሰሩት ቤት ነበር። እዛ ቤት ላይ አንድ ክፍል አብያተ ክርስቲያናት የሚገለገሉበት የጸሎት ክፍል የጌታ ቤት ብለው ሰጥቷል። ሰፊ ሮም ነው፣ ምናልባት ይህንን ያክላል። እና በሆሳዕና ከተማ የሚገኙ አብያተ ክርስቲያናት እዛ እየመጡ ይጾማሉ፣ ይጸልያሉ፣ አዳር ፕሮግራም ያደርጋሉ። በተለይ አንድ ታዋቂ አዳር ፕሮግራም ነበር ሐሙስ። በዛ ቀን ላይ እናቴ በነፃ ለተገልጋዮች ሻይም ዳቦም ታቀርብ እንደነበር አስታውሳለሁ። እኔ ግን ያ ሁሉ ድካምና ልፋት አይገባኝም ነበር። ለምንድን ነው እየመጡ የሚጮሁት? ያው ተማሪ ነኝ፣ ጥሩ ነኝ በትምህርቴ። ምንድነው ማታ ማታ የሚያስጨዋቸው? ለምን ይረብሹናል? ለምን ጥሩ እንቅልፍ አናገኝም ብዬ እል ነበር። ግን ያ የቤተሰቦቼ ልፋት ፍሬ አፍርቶ በብዙ መልኩ ቤተሰቦቼንም እኛንም ባርኮናል። ጸሎት የሰውን ሕይወት የሚለውጥ ማስተር ኪ ነው። ስለዚህ ቤተሰቦቼ ጸሎትን አስተምረውኛል። የኔ ቤተሰቦች በጣም የተማሩ ሰዎች አይደሉም። የሚያውቋትን ትንሽ እውቀት እግዚአብሔርን ለማክበር የሚጠቀሙ ናቸው። ዚያር ኖት ቴዎሎጂያንስ፣ አካዳሚሻን አይደሉም፣ ቴዎሎጂያንስ አይደሉም። ግን የሚያውቋትን የተነገራቸውን የመጽሐፍ ቅዱስ እውቀት በሕይወታቸው ላይ አፕላይ አድርገው በጽድቅ ለመኖር የሚሞክሩ ናቸው። ከዛ አሁን አንተ ጌታን ከዛሬ ጀምሮ ጌታን እከተላለሁ ብለህ ያልክበት ቀን ወይ የሚወሰድበት ቀን አለ 1979 ላይ። ይሄን የምጠይቀው ለምን መሰለህ? ብዙ ሰዎች በጌታ የሆኑ ቤተሰቦቹ ያድጉና ጌታን ያወቁ ይመስላቸዋል። እኔ አሁን ልጆቼን ጌታን እንዲቀበሉ አድርጌ ነው እና ብዙ ወላጆችም ልጆቻቸውን ጌታን እንዲቀበሉ አያደርጉም። እና ይሄንን እንደው ለምሳሌ ሊሆን ብዬ ልጠይቁ። አዎ በዛን ወቅት አሰፋ ጃቴ የሚባሉ አካቸዋል ቃለ ሕይወት ቤተክርስቲያን ከመስራቾቹ አንዱ በጣም የተወደዱ ሰው አሉ።
የኔ ቸርች ሰው ናቸው አይደል? አዎ ከኔ ቤተሰቦች ጋር ይቀርቡ ነበር። ዘን በአፍ ብትመሰክር በልብ ብታምን የሚለውን የእግዚአብሔርን ቃል እውነት ሐዋርያው ጳውሎስ ለሮሜ ሰዎች ከጻፈው መልእክት አንስተው ካስተማሩን በኋላ በአፋችን መስክረናል። እንግዲህ ጌታን ተቀብያለሁ ተለውጫለሁ የምልበት ሞሜንት ያ ነው። ከዛ ጊዜ ወዲህ መጾም ጀመርኩ። እንግዲህ አጠናለሁ፣ አስተማሪዎች የሚሰጡኝን አሳይመንት እሰራለሁ። ግን የማስታውሰው ፋይናል ኤግዛም ሲደርስ በጾም ጸሎት ነው የምሄደው። እግዚአብሔር ያጠናሁትን በማስተዋል በሚቀርበው ፈተና ላይ ማስፈር እንዲችል ያን አደርግ ነበር። በእርግጥም ያ ጾም ጸሎት ሰርቶ ብዙ ጊዜ ያን በማረግ ጊዜ ሁሉንም ሙሉ ከሙሉ አገኝ እንደነበር አስታውሳለሁ። ኦኬ። ከዛስ ህይወት እንዴት ቀጠለ? እንዴት ወደ አገልግሎት መጣ? እንግዲህ ትምህርት ላይ ያለው ምንም እንኳን እኔ የአገልግሎት ፍላጎቱ ባይኖረኝ እኔ ሴንስ እኛ ቤት ይመጡ የነበሩ ወንጌላውያን በዛን ዘመን ማስታውሳቸው ሸሚዛቸው የወየበ ለመጎብኘት እንኳን ሲመጡ በአንዳንድ ሰዎች ይሄው ምግብ ፍለጋ መጣ ይባላሉ፣ እሰማለሁ። አንደርማይን ይደረጋሉ። ትዳር እንኳን ጥያቄ ሲያቀርቡ ምን አለው ይባላሉ። እና ይሄን ስለምሰማ የራሴ የሆነ ሚንስ ኦፍ ኢንካም የገቢ ምንጭ ሳይኖረኝ አገልጋይ አልሆንም፣ ወንጌላዊ ከሆንኩ እንደ ወንጌላዊ ከሌ ሰው የሚያቃልለኝ የሚያዋርደኝ አይነት ሰው ነው መሆኑ የሚል ግንዛቤ ስለነበረኝ ወንጌላዊ መሆን ፍላጎት አልነበረኝም። ግን የእግዚአብሔር ጥሪ በተለየ መንገድ ወደኔ ስለመጣ አንድ ወቅት ታምሜ ነበር። ትምህርት እየተማርኩ በጣም እስከ ሞት ድረስ በታመምኩበት ወቅት ነው ከዘፍጥረት እስከ ራእይ ያነበብኩት። እግዚአብሔር በተለያየ መንገድ ይናገራል። ህመም ነው በሽታ? አዎ ህመም ነው፣ ግን የሆነ ውል ያለው ህመም አይደለም። እና ተኝቼ አልጋ ላይ ያለው የመጡ አገልጋዮች ይጠይቁኛል። ካሪዝማቲክ ሙቭመንት የተለመደ አልነበረም አዲስ አበባም ክፍለ ሀገር። እና መተው ያው እግዚአብሔር ለስራው እንደሚፈልገኝ ይነግሩኛል። ቃሉን ሳነብ ደግሞ በተለየ መንገድ ብርሃን ይበራልኛል የቃሉ እና ቃሉን አጠናው። እግዚአብሔር ተናገረኝ። ከመማልጋዬ ላይ ተነሳው። ከዛ ጊዜ ወዲህ በተለየ መንገድ እግዚአብሔርን ምፈልግ ሰው ሆንኩ። አጠናለሁ ትምህርቴን፣ ግን ተለይቼ ቃሉን እያነበብኩ እግዚአብሔር ለጠራኝ ጥሪ መዘጋጀት ጀመርኩ። በልጅነት ጊዜ በዛ በወጣትነት ማለት ነው። ይህን ጊዜ ባላልፍ ኖሮ እንደው ወደ ጌታም ወይም ደግሞ ጌታንም አላመልክም ነበር ወይም ደግሞ በጣም አስቸጋሪ ጊዜ ነው ብለው ነበረ። እንደዛ አይነት ጊዜ ያው በእግዚአብሔር ቸርነት አልገጠመኝም። ማለት ያው በክርስቲያን ፋሚሊ ውስጥ ነው ያደግኩት። በእኛ ዘመን ፕሮቴስታንቱ ብቻ ሳይሆን ፕሮቴስታንት ያልሆነውም ከኛ ሰርክል ውጭ የሆነውም ከባህልም ከካልቸርም የተነሳ ኤቲክስ አለ። ታላላቆችን የማክበር ጎረቤትን የማየት እንደው ፍላጎቱም እንኳን ቢኖር ከሌ ምን ይለኛል፣ ጎረቤቴ ምን ይለኛል፣ ሰው ምን ይለኛል በሚል ይሉንታ የጠለቀ ሱስ ውስጥ አልገባውም። ግን ምን እላለሁኝ ጸልዬ ጥሩ ደሞዝ ከተቀጠርኩ በኋላ መጠጥ ሞክራለሁ። ምንድነው ጫትም እንደሞክር አየዋለሁ። እስከዛ ድረስ እግዚአብሔር ውጤት እስኪሰጠኝ ድረስ ግን ጸባይን ላሳምን የሚል አመለካከት ነበረኝ፣ የሞኝነት ማለት ነው። እግዚአብሔር ረድቶኝ ያው ጠጥቼ አላቅም፣ አጥቅሜ አላቅም። ያን ባለማድረጌ አልጸጸትም። አሁንም ናፍቆኝ አያውቅም። አይ እግዚአብሔር ይመስገን። ጋሽ አሰፋ ጃቴ ቃለ ሕይወት ቤተክርስቲያን አገልጋይ ነበሩ። አንተ ደግሞ በልጅነት ወደ መካነ ኢየሱስ ሄድከውና እሳቸው ጌታን መስክረው እንዴት ወደ መካነ ኢየሱስ ሄድክ? መካነ ኢየሱስና ቃለ ሕይወት በሆሳና ከተማ ህብረት አላቸው። ትልልቅ ምንድነው የህዝብ ቁጥርም ስለነበራቸው ምንም እንኳን የአንዳንድ ዶክትሪናል ልዩነት ቢኖራቸውም ህብረት እንደነበራቸው አስታውሳለሁ። እንደውም እንደ ሐሰት ትምህርት የሚቆጠሩት አዳዲስ የመጡ ቸርቾች፣ ለምሳሌ ሙሉ ወንጌል አዲስ ነበረች ከመካነ ኢየሱስና ከቃለ ሕይወት አንጻር
መሰረተ ክርስቶስ፣ ሌሎች ቸርቾች አዲስ ስለመጡ እንዳሰት ትምህርት የሚቆጠሩበት ሁኔታ እንደነበር አስታውሳለሁና አንድነት እንደነበራቸው አስታውሳለሁ። ያው ዶክትሪናል የሆነ ልዩነት አለ። ለምሳሌ መካነ ኢየሱስ በኢንፋንት ባፕቲዝም ታምናለች። በህፃናት ጥምቀት ያድናልም የሚል ዶክትሪን አላቸው። ወደ ቃለ ሕይወት ስትመጣ ግን ሰው መጠመቅ ያለበት ካመነ በኋላ ነው የሚል አስተሳሰብ አለ። ያን አስተሳሰብ እኔ የምቀበለዋለሁ። እሺ፣ ስለዚህ መካነ ኢየሱስ ገባ። መካነ ኢየሱስ ያው የቤተሰቦቼ እነሱ መካነ ኢየሱስ ናቸው። እኔ የሚያደኩት መካነ ኢየሱስ ነው። መካነ ኢየሱስ ውስጥ የነበሩ በጣም ማደንቃቸው ጥሩ ቄሶች፣ ጥሩ የመጽሐፍ ቅዱስ አስተማሪዎች ነበሩ። ጥሩ ደግሞ የእግዚአብሔር ሰዎችም ይጋበዛሉ። በዛን ዘመን ይሄ ካሪዝማቲክ ሙቭመንቱ ብርቅ በነበረ ዘመን የሚመጡ አገልጋዮች ነበሩ። ለምሳሌ ወንጌላዊ መኮንን ነገራ፣ ቄስ በሊና ተስፋዬ ዲና ግዴ የሚባሉ እነዚህ የእግዚአብሔር ሰዎች በጣም ህዝቡን ወደ እግዚአብሔር የሚያስጠጉ የእግዚአብሔር ጸጋ ያለባቸው ነው። ቄስ ተስፋዬ ዲና ግዴ እና እነሱን አስታውሳለሁ። መካነ ኢየሱስ ጥሩ ቤተክርስቲያን ናት ነበረች። ከዛ እንዴት ነው ወደ አዲስ አበባ የመጣው? ወደ አዲስ አበባ የመጣሁት እንግዲህ በትምህርት አጋጣሚ ነው። አቃቂ አድቬንቲስት አዳሪ ትምህርት ቤት ተምሬያለሁ። ሸሸመኔ ማለት ነው? ነው አቃቂ እዚህ አዲስ አበባ አለ አዳሪ አድቬንቲስት አለ። ከዛ ቀጥሎ ደግሞ ቲዮሎጂ የተማርኩት እዚሁ አዲስ አበባ ነው። ዲግሪ የሰራሁት የት? ኤቢሲ የመጀመሪያዎቹ ፓስተር መስፍን ሙሉጌታ በነበሩ ዘመን የመጀመሪያዎቹ ባቾች ነን። እዛ ነበርኩ። ከዛ ወጥቼ ደግሞ ንፋስ ስልክ መሰረተ ክርስቶስ ተቀበሉኝ። እዛ አገለገልኩ። በጣም በዚህ አጋጣሚ እነሱን ማመስገን ፈልጋለሁ። እዛ ነው ያገባሁት። ሰፊ አገልግሎት ነበረኝ። ሙሉ ጊዜ አገልጋይ ነበርኩ። አትዳር ያገኘው እዛ ነው? አዎ። ከዛ ቀጥዬ ደግሞ በአገልግሎት አጋጣሚ ወደ ቦሌ ቃለ ሕይወት መጣሁ። ቦሌ ቃለ ሕይወትም እንደዚሁ አገለገልኩ። ውጭ ሀገር ከመውጣቴ በፊት ቦሌ ቃለ ሕይወትም በተለይ በኢልደር ሊደርሺፕ ምሳሌ የምትሆን ቸርች ናት። እስከ ዛሬ ድረስ የሽማግሌ አስተዳደር የሽማግሌ አገልግሎት ሲነሳ እንደ ምሳሌ ከምጠቅሳቸው ቸርቾች በዋናነት ቦሌ ቃለ ሕይወትን ጠቅሳለሁ። ዶክተር አለማየሁ የሚባል ብዙ የምጠቅሳቸው ሰዎች አሉ። ወንድማችን ጋሻ አለሙ በጣም የተወደዱ እግዚአብሔርን የሚፈሩ አገልጋይ፣ ጥሩ ልብ ያለ ፓስተር ምርጊያ በጣም ጥሩ ሰዎች ናቸው። ሌሎችም ወንጌላውያን ፓስተሮች ነበሩ። ህዝቡንም መሪዎቹንም አገልጋዮቹንም እግዚአብሔር ይባርክ። እንግዲህ አዲስ አበባ መጥተህ እንደገና ወደ እናት ቤተክርስቲያን ቃለ ሕይወት መጣህና ወደ ኤፍቢአይ ገብተህ ነበር መሰለኝ? አዎ፣ ወደ ሳውዝ አፍሪካ ሄድኩ። ማስተርስ የትምህርት እድል ኤፍቢአይ የገባኸው ሳውዝ አፍሪካ? አዎ፣ ሳውዝ አፍሪካ ሄድኩና እዛ የትምህርት እድል ገጠመኝ። እዛ ሲሄድ ቸርች የመጀመር ሐሳቡ አልነበረኝ። ቤተክርስቲያን ነች የላከችው ደቡብ አፍሪካ? አይደለችም፣ ቤተክርስቲያን አላከችኝም። እኔ ደቡብ አፍሪካ 2 ጊዜ ለአገልግሎት ተጠርቼ ሄጃለሁ ቃለ ሕይወት እያለሁ እና በሄድኩበት አጋጣሚ የትምህርት እድል አገኘሁና ለዶክተር አለማየሁ ለመሪዎች ነገርኳቸው። እነሱ አትሂድ አሉ። እኛ አሜሪካ ልከን እናስተምርሃለን ካላቸው ፍቅር የተነሳ አሉኝ። እኔ ደግሞ አይ በጊዜ መማር አለብኝ ብዬ አስፈቀድኳቸው። ያው ባረኩኝና ወደ ሳውዝ አፍሪካ ሄድኩ። እየተማርኩ እያለ የተለያዩ ቸርቾች አገለግል 6 ቸርቾች የመጋቢነት ጥያቄ አቅርበውልኛል። የመጀመሪያዋ ሳውዝ አፍሪካ ላይ በወንጌል የምትታወቅ ቸርች ኬብሮን የምትባል ናት። እዛም በተለይ ፕሪቶሪያ ኬብሮን ላይ ጥያቄ ቀርቦልኛል። ሌሎችም ቸርቾች ላይ የጌታ ፈቃድ ሳይሆን ቀረና ማክሰኞ ፈውስ ፕሮግራም ጀመርን ጆሃንስበርግ ላይ። ያ ፈውስ ፕሮግራም ሰፋና ወደ ቤተክርስቲያን ተተከለ። ፓሪስ ዓለም አቀፍ የወንጌል አገልግሎት ቤተክርስቲያን የሚል ተጀመረ። የዛሬ 19 ዓመት ብዙ ሰዎች ጌታን የተቀበሉበት ነፃ የወጡበት አገልግሎት ነው። ወንጌል ስርጭት እንግዲህ ጎዳና ወንጌል ስርጭታችንን ተስፍሽ ያየኸው ይመስለኛል። 5 ቢሮ ከመንግስት ፈቃድ ወስደን
ጎዳና ላይ እየተንቀሳቀስን እንግዲህ ሳውዝ አፍሪካ ላይ ብዙ አይነት ህዝብ ነው ያለው። ነጭ አለ፣ ጥቁር አለ፣ የብዙ ዓለም ዜጎች መጠለያ ናት። ወንጌል እንሰብካለን። በአንድ ወንጌል ስርጭት 200 የውጭ ዜጎች ጌታን ያገኛሉ። እነሱ ደግሞ አቅራቢያችን ከሆኑ በሰባራ እንግሊዝኛ ያው ብሮክን እንግሊሽ ብዬ የምለው ያው የመጀመሪያ ቋንቋችን ስላይደለ ነው አስተምረን ያስጠመቅናቸው ሳውዝ አፍሪካውያን፣ ማላዊያን፣ ሞዛምቢካውያን አሉ። እዛ ጎዳና ላይ አጋንንት ስርዓት የተፈቱ፣ ክራንች የጣሉ፣ ከዊልቸር የተነሱ፣ ከማየት የተሳናቸው ያዩ የእግዚአብሔርን እጅ አይተናል። ያ እንግዲህ የወንጌል ስርጭት አገልግሎት ስንወጣ ትልቅ የፈውስ ፕሮግራም ብለን ፖስተር ልጥፈን አይደለም። ከወንጌል ጀርባ የሚሰራው እግዚአብሔር ጎዳና ላይ ትልቅ ስራ ሲሰራ አይተናል። the last 19 years በሳውዝ አፍሪካ። ደቡብ አፍሪካ እንግዲህ ብዙ ጊዜ እንደሚታወቀው ለኢትዮጵያውያን በጣም አስቸጋሪ ሀገር እንደሆነ በተደጋጋሚ ይነገራል። ባለፈው ከደቡብ አፍሪካ የመጣ ሰው እንዲሁ ኢንተርቪው አድርጌ ነው። ብዙ ጊዜ ሲመጡ ጠይቃቸዋለሁ። መጀመሪያ ስትሄድ የገጠመ ተግዳሮት፣ ከዛም በዛ በምትኖርበት ጊዜ በአገልግሎትህም የማትረሳው ነገር ካለ ብትነግር። አለ ሳውዝ አፍሪካ ሁለት ነገር ነው ጎን ለጎን የሚሄደው። በጎ ሀገር ነው። ምንድነው በጎ ሀገር ነው ብዬ የምለው? አፍሪካ በጂዲፒ አንደኛ ነው። ከአንዳንድ ኤሮፓ ሀገሮችም የሚሻል ሀገር ነው። ማንም ሰው ፍሮም ዘ ስክራች ተነስቶ በንጽህና ከሰራ የፎቅ ባለቤት ይሆናል። የፎቅ ባለቤት የሆኑ ሰዎች ሁሉ በንጽህና የሰሩ ናቸው ማለት አይደለም። ማለት ሰው ልክ ባልሆነ መንገድም ገንዘብ አግኝቶ ባለፎቅ ሊሆን ይችላል። ግን በንጽህና ሰው ሳውዝ አፍሪካ ከሰራ ትምህርት ሳይጠይቀው ትልቅ ሰው መሆን የሚችልበት ሀገር ነው። የቤዚክ ኔሴሲቲ ፕሮብሌም የለም። መሰረታዊ ፍላጎት የተሟላ ነው። ሌላው ችግር ግን ምንድነው? ክራይም አለ፣ ወንጀል። ከሰሜን ኢትዮጵያ በጦርነት ከወደቁ ከሞቱ ወጣቶች ቀጥሎ የኢትዮጵያ ወጣት የሞተው ሳውዝ አፍሪካ ነው። ጎበዝ ጸሐፊ ወይንም የፊልም ሰራተኛ ቢኖር ሳውዝ አፍሪካ ላይ ያለውን ግፍ ጥሩ አድርጎ የስደትን አስከፊነት መግለጥ ይቻላል። እና በጣም የሚዘገንን ወንጀሎች ተካሂደዋል፣ አሁንም እየተካሄዱ ነው ያሉት። እኔን በተመለከተ 6 ጊዜ ሽጉጥ አይቻለሁ። አንድ ጊዜ መኪናዬን ወስደውብኛል። እሑድ አምልኮ አገልግዬ ወጥቻ አንድ ወላድ ለመጠየቅ አብረውኝ ካሉ መንፈሳዊ ልጆች ጋር የሄድን እያለ ወደ ፓርኪንግ ሄድ ነበር። ልክ ልንገባ ስንል 11 ሆነው ጠብቀውናል። እዛ ፓስተር ብሎ ነው ሽጉጥ የደቀንብኝ። እርግጠኛ ነኝ ፓስተር መሆኔን አያውቅም። ምናልባት አበሻ ልኮት ይሆናል ብዬ ነው ሰስፔክት ማድረገው። ፓስተር ብሎ ነው ሽጉጥ የደቀነብኝ። አጎነ ብሎ ዩር ሄድ አጎነ ኪል ዩ ጊቭ ሚ ማይ ካር ጊቭ ሚ ማይ ማኒ እያለ ነው የሚጮኸው። እዛ ተደናገጥኩ። አንገቴ ላይ ሀብል ነበር፣ ሀብሉን ወሰደ። ቀለበት ወሰደብኝ። ትነዳለ መኪናውን አለኝ። ትነዳለ የሚለው አባባል መጥፎ ነው። አስነድተውኝ ከሄድኩ ምናልባት በህይወትም ላልመለስ እችላለሁ። በልቤ መጸለይ ጀመርኩ። ልክ እኔ ላይ ሽጉጥ ደቅነው ሁለቱም ይደበድቧቸዋል። እየደበደቧቸው አብረውኝ የነበሩትን አንዱ ነጋዴ ነው፣ ብር ይዟል ከኋላ ኪሱ። ያችን ብር ላለማስነጠቅ እየተደባደበ እያለ እኔ ደግሞ በአማርኛ ተው እከሌ ብር ስጣቸው ስለ አልኩትና ምንድን ነው ያልከው አለኝ። እንግሊዘኛ አይ ብር ስጣቸው ነው ያልኩት። ምንም ያልኩት ነገር የለም አልኩ። በዛ መሃል አንደኛው ሮጦ አመለጣቸው። ሮጦ ሲያመልጣቸው አስፋልት ላይ ነው የወደቀው። እጁ ሁሉ ተላላጠ። እንዳጋጣሚ አሁን በህይወት የለም፣ ወደ ጌታ ሄዷል። እና እንደዛ ሆነ። በውስጤ እየጸለይኩ ነበር። መኪናዬ አዲስም ስለነበር በቁልፍ ሲፈልጉ አገኙት። እዛ ረሱኝ። እኔን መሃል ላይ ሲረሱኝ ዘበኛ ቤት ጥበቃ ቤት ገብቼ ያመለጡ። መኪናውን ነድተው ወጡ። አበሾች ተሰበሰቡ። ፖሊስም መጣ። መሃል ላይ ከት ብዬ ሳኩ። ተገቤ የነበረው ሰው ለምን ነው መኪና ትልቅ መኪና አተ እንዴት ትስቃለህ ሲለኝ ህይወታችን ተርፏል፣ መኪና ከኛ ኋላ የመጣ ነው፣ እግዚአብሔር ይሰጠናል አልኩት። ዘን ወደ ቤት ሄድን። ፕሮግራማችን ተስተጓጎለ። ቤት ሄድን። መጸለይ ተጀመረ። አንድ ነብይ ያለ አሁን ወደዚህ ሀገር ተመልሷል። ላስት ዊክ
ነብዩ ዮናታን ጋር ሐዋሳ አገልግሎት ነበር። እዛ ባለቤቱን አግኝቻታለሁ እንዳጋጣሚ። ይህ አገልጋይ የተነሳና ትንቢት ተናገረ። መኪናው ይመለሳል አለ። ቀና ብዬ ነው ያየሁት። አንድ ጊዜ ጉድ ዊሽ ይሄ ወርድ ኦፍ ኢንካሬጅመንት አለ አይደል? በቃ እንግዲህ ሊያበረታታኝ ነው የተናገረው ብዬ ቀና ብዬ ያየሁት። ምክንያቱም ሳውዝ አፍሪካ በተለይ ጂፒ የሚባል ቦታ መኪና ከእጅ ከተወሰደ ይበልቱታል፣ አይመለስም። ሰዎች አይ ዝም ብሎ ሊያጽናናኝ ነው ጉድ ዊሽ ነው ብዬ አሰብኩ። ወጡ። አንድ ቀን አለፈ፣ ምንም የለም። 2 ቀን አለፈ፣ 3 ቀን አለፈ። 4ኛ ቀን ላይ አልጋይ ላይ ሆኜ አጉረመርማለሁ። ምን አጠፋሁ? ገጠር ከተማ አገልግዬ ተንከራትቼ በስንት ጸሎት የሰጠኸኝን መኪና ሲወስዱ ዝም ትላለህ? እንደ ሰው ነው ማወራው እግዚአብሔር ጋር እንዲህ እያወራው ድንገት ስልክ ጮኸ። አነሳው ስልኩን። ሄሎ አዩ ፓስተር ሳሙኤል አለኝ። የፖሊስ ኮሚሽነር ነው። የስ አም ፓስተር ሳሙኤል ካም ኤንድ ኮሌክት ዩር ካር አለኝ። አላመንኩም። እንግዲህ ንብረት ወስደዋል፣ አሁን ደግሞ ህይወት ፈልገው ነው ብዬ ብዙ ሰው አስከትዬ ሲሄድ በእርግጥም እግዚአብሔር ይመስገን መኪናው ተገኝቷል። አዲሱን ጎማ ቀይረው አሮጌ ጎማ ለውጠውለት ሌቦቹ ተይዘዋል። መኪናው ተገኘ። እስከ ረጅም ጊዜ ድረስ መኪና የጠፋበት እንዴት ነው ያንተ መኪና ያገኘው ይሉኛል። እንዴት ነው በምን ኮኔክሽን ነው? ዛገር ኮኔክሽን የሚባል ነገር አለ። ስጋዊ አካሄድ ነው። እኔ በሰዋዊ መንገድ አይደለም ያገኘሁት፣ በጸሎት በዲቫይን ኮኔክሽን ነው መኪና የተመለሰልኝ እላቸው ነበር። እና በተለያየ ጊዜ ለምሳሌ አንድ አጥቢያ ቸርቻችን ኤፍሬም አለሙን ይዤው እየሄድኩ ከኋላ ኤፍሬም አለሙ አለ፣ አንድ ደግሞ ካናዳ ሄደ አንድ ያጋባሁት ፓስተር አለ። እየነዳው እያለ አቁም አሉኝ። በመኪና ሃይዌይ ላይ ነው ይነዳሉ፣ አቁም ይሉኛል። እኔ ደግሞ አላቆምኩም። ያው ካቆምኩ ይገሉናል ብዬ ስላሰብኩ ነገርኳቸው፣ ሌባ እየተከተለን ነው ብዬ። እነሱም ተደናገጡ። ማሪ ኤፍሬም አለሙ እንዲሁም ፓስተሩ እንግዲህ እረኛዬ ያዳዊት እውነቱን እኮ ነው የሚል ዝማሬ ያኔ ነው ይመጣልኝ ይላል ኤፍሬም ሲመሰክር። እና መጨረሻ ላይ ከፊት ለፊት የሄደ ሁሉ እናርዳቸዋለን ብለው ምልክት አሳዩን። ነዳጅ መስጠት ሁሉ አቃተኝ፣ ተንቀጠቀጠ እግሬ። ለአጋጣሚ ቁልቁለቱን ስንወርድ ሮድ ብሎክ የሰሩ ብዛት ያላቸው ፖሊሶች ነበሩ። ሌቦቹን ያዟቸው፣ እኛ ተረፍ ያዙ። አዎ ብዙ ገጠመኝ አለ ስለ ሳውዝ አፍሪካ የምናገረው። አይ እግዚአብሔር ይመስገን። ግን ብዙ ጊዜ ሲወራ አሁን እኔ ይሄን አደጋ አለ ችግር አለ ሲባል ብዙዎቹ የሚነግሩኝ አንድ ነገር ነው። ኢትዮጵያዊ እዛ ሀገር የሀገር ውስጥ ሳይሆን ራሱ ኢትዮጵያዊ ነው ጠላቱ የሚባል ነገር አለና ይሄ እውነት ነው? አዎ ከ100% በላይ እውነት ነው። መቼም ወንድም የወንድሙ እድገት ካላስደሰተው እንደ ቃይል በቅንዓት አቤልን በቅንዓት አይደል የገደለው? የቃይል መንፈስ አለ ሳውዝ አፍሪካ። ብዙ ወንድሞቻችን በወንድሞቻቸው እጅ ነው የሞቱት። አንዳንዱ ራሳቸው ሽጉጥ የገደሏቸው አሉ። አንዳንዱ ደግሞ ነፍሰ ገዳይ ተውሰው ነፍሰ ገዳይ በገንዘብ ገዝተው። ምንድነው ምክንያታቸው? ቅንዓት። እግዚአብሔርም ሰው ምንድነው የሚታየኝ ነገር? እኔ የሚታየኝ ቅንዓት ነው። አይደለም ነጋዴውን እኛ አገልጋዮቹም ላይ ዛቻ ይደርስብናል። ያው እግዚአብሔር ጠብቆን መውጫ መግቢያችንን ተጠንቅቀን እንጂ ብዙ ነገር ገጥሞን ያውቃል። ለምሳሌ አንድ ከተማ በአንድ ወቅት ስገባ ለአገልግሎት ተደውሎ፣ ያው ጥቁር ነው የሚደውልልኝ፣ ከዚህ ከተማ በእግርህ አትወጣም እንገላሃለን ምናምን አለኝ። እኔ ደግሞ ያው አንድ ጊዜ ለወንጌል ገብቻለሁ። ምንም ቢመጣ የነበረኝን የ4 ቀን ኮንፈረንስ ትቼ በፍርሃት መውጣት ስለሌለብኝ ያንን ሰምቼ አገልግዬ እግዚአብሔር ጠብቆኝ በሰላም ወጥቻለሁ። አይደለም ነጋዴው ለአገልጋዩ ሪስክ የሆነ ሀገር ነው። ይሄ ደግሞ የሚሆነው አሉ ብዙ ጥሩ ሰዎች ምን ለመናገር፣ ጥቂት ደግሞ ምናልባት ርኩስ መንፈስ የተጠጋቸው የተጠናወታቸው እዚህ የነበራቸውን ጥሩ አመለካከት የጣሉ ሰዎች በዚህ ርካሽ ተግባር ላይ የተሰማሩ አሉ። የሰው ደም በምንም መስፈርት ሰላም አይሰጥም። ዘርፈን ፎቅ ቤት ብንሰራም የሰው ደም ይጮሃል፣ የአቤል ደም ይጮሃል። እና እንደዚህ አይነት ታሪክ አለ ሳውዝ አፍሪካ። በጣም ጥሩ። እንግዲህ እየተጫወትን ሳናስበው ሰዓታችን ያልፋልና እረፍት አድርገን እንመለሳለን።
ተመልካቾቻችን እየተከታተላችሁ የምትገኙት ይኸው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ፓስተር ዶክተር ሳሙኤል ጌታቸው ከደቡብ አፍሪካ ኤፍቢአይ ቸርች ነው። ከእረፍት በኋላ የቀሩን ታሪክ ይነግረናል።